ጤና ይስጥልን አድማጮቻችን፣ ይህ ዘወትር ከጥቁር አንበሳ ቲዩብ እየተዘጋጀ የሚቀርብላችሁ የመረጃ ሰዓታችን ነው። አብራችሁ እንድትሆኑ እየጠየቅን ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። ሱዳን ከኢትዮጵያ ለምትገዛው ኤሌክትሪክ ኃይል በምትኩ ፔትሮሊየም ለማቅረብ ከስምምነት ላይ እንደደረሰች የአገሪቱ የኢነርጂ ሚኒስትር ማረጋገጣቸውን የሱዳን የዜና ምንጮች ዘግበዋል። ኢትዮጵያ ሱዳን ጦርነት ላይ እያለች ኤሌክትሪክ ኃይል ስታቀርብ መቆየቷ ይታወቃል። ሆኖም ሱዳን ባለፉት 2 ዓመታት ከኢትዮጵያ ለገዛችው ኤሌክትሪክ ኃይል ገንዘቡን እንዳልከፈለችና ወደ ሱዳን የሚላከው ኤሌክትሪክ ኃይልም መቀነሱን የኢትዮጵያ ባለስልጣናት ካሁን ቀደም ተናግረው እንደነበረ የሚታወስ ነው። ይህ በእንዲህ እንዳለ ሱዳን ከግብፅ 300 ሜጋዋት ኤሌክትሪክ ኃይል ለማግኘት የሚያስችሏት ፕሮጀክቶችን በመገንባት ላይ ትገኛለች። እንደ ዋዜማ ዘገባ ከሆነ ግብፅ ከኢትዮጵያ ኤሌክትሪክ ኃይል የምትገዛው ሌላኛዋ ጅቡቲም በታዳሽ ኃይል ራሷን እንድትችል የቴክኒክ ድጋፍ በማድረግ ላይ መሆኗን ነው ዘገባዎች እየጠቆሙ ያሉት። የሱዳን ፈጥኖ ደራሽ ኃይል ለሶስተኛ ተከታታይ ቀን በፖርት ሱዳን የድሮን ጥቃት መፈጸሙ ታውቋል። በድሮን ጥቃቱ በከተማዋ ያለው የኃይል ማከፋፈያ የወደመ ሲሆን በከተማዋ ኃይል ሙሉ ለሙሉ ተቋርጧል። በድሮን ጥቃቱ የአየር ማረፊያና የጀነራል አብዱል ፈታህ አልቡርሃን ጊዜያዊ ቤተ መንግስት ኢላማ የተደረጉ ሲሆን በጥቃቱ በከተማዋ ያለ የነዳጅ ዴፖ በመመታቱና በመውደሙ ከተማዋ በጭስ ተሸፍና ታይታለች። በጥቃቱ የተነሳ ወደ ከተማዋ የሚደረግ በረራ ሙሉ ለሙሉ የተቋረጠ ሲሆን ተመድ ወደ ከተማዋ የሚያደርገውን የድጋፍ ማጓጓዝም በጊዜያዊነት አቁሟል። የአፍሪካ ህብረትን ጨምሮ የዓለም አቀፍ ማህበረሰብ የድሮን ጥቃቱ ጦርነቱ እየተባባሰ ስለመሆኑ አመልካች ነው ብለዋል። የፖርት ሱዳን ከተማ የሱዳን ዋነኛ የባህር ከተማ ስትሆን ጦርነቱ ከተጀመረ በኋላ የሱዳን ጦር መቀመጫ ሆናለች። ከተማዋ በ2 ዓመቱ ጦርነት በአየርም በምድርም ምንም አይነት ጥቃት ተፈጽሞባት የማያውቅ ሲሆን ከእሁድ ጀምሮ ግን በፈጥኖ ደራሹ ኃይል የድሮን ጥቃት እየተፈጸመባት ይገኛል። የፈጥኖ ደራሹ ኃይል በተደጋጋሚ የድሮን ጥቃት ሲፈጽም መሳሪያዎችን የምታስታጥቀው የተባበሩት አረብ ኤሚሬትስ ነች ተብሎ የሚነገር ሲሆን በዚህኛው ጥቃትም የሷ እጅ እንዳለበት መጠቀሱ አልቀረም በማለት ቢቢሲ፣ አልጀዚራ እንዲሁም አናዶሉ ዘግበዋል። ዓለም አቀፉ የፍትህ ፍርድ ቤት የሱዳንን ክስ ውድቅ ማድረጉ ተሰምቷል። ሱዳን የተባበሩት አረብ ኤሚሬትስን በሰው ዘር ማጥፋት ወንጀል ተባብራለች ብላ ከወር በፊት መክሰሷ የሚታወስ ሲሆን ፍርድ ቤቱ ጉዳዩን ለመመልከት የሚያስችል ስልጣን የለኝም በሚል ክሱን ውድቅ አድርጎታል። በወንጀሉ እንዳልተሳተፈች ስትገልጽ የቆየችው የተባበሩት አረብ ኤሚሬትስ የህግ ክርክር ድል ማግኘቷን ስትገልጽ መጀመሪያም ክሱ መሰረተ ቢስ ነበረ ስትል ተደምጣለች። ፍርድ ቤቱ 14-2 በሆነ ድምፅ የሱዳንን ክስ ሳይቀበል እንደቀረና በጉዳዩ ውሳኔ ሳይሰጥ እንደቀረ አልጀዚራ ዘግቧል። ሩሲያ 80ኛ የድል በዓሏን ልታከብር ሽር ጉድ ላይ ትገኛለች። በዚህ የድል በዓል መታሰቢያ ላይ 29 የዓለም መሪዎች ይታደማሉ መባሉንም ሰምተናል። የኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ የሚገኛሉ ተብሎ ይጠበቃል። የቻይናውን ፕሬዝዳንት ዢ ጂንፒንግን ጨምሮ 29 የዓለም መሪዎች በሚቀጥሉት ቀናት በሞስኮ በሚከበረው የሩሲያ 80ኛ የድል መታሰቢያ በዓል ላይ እንደሚገኙ የክሬምሊን የውጭ ፖሊሲ አማካሪ ዩሪ ዩሻኮቭ መግለጻቸውን ሮይተርስ ዘግቧል። የኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴም በተመሳሳይ ለድል በዓሉ ሞስኮ እንደሚገኙ መረጋገጡን ስፖትኒክ አመልክቷል። በተጨማሪ የቡርኪና ፋሶ፣ ኮንጎ፣ ግብፅ፣ ኢኳቶሪያል ጊኒ ቢሳውና ዚምባብዌ መሪዎችም እንደሚገኙ ታውቋል። የድል በዓሉ ከግንቦት 1 እስከ ግንቦት 3 ቀን 2017 ዓ.ም በተለያዩ ዝግጅቶች የሚከበር ሲሆን ዓመታዊ የወታደራዊ ሰልፍ ትርኢት ግንቦት 2 በሩሲያ ዋና ከተማ መሃል በሚገኘው ቀዩ አደባባይ ላይ ይካሄዳል ተብሎ ይጠበቃል። ቻይናን ጨምሮ ከ13 ሀገራት የተውጣጡ ወታደራዊ ክፍሎች ከሩሲያ ወታደሮችና ወታደራዊ ተሽከርካሪዎች እንዲሁም የጦር መሳሪያዎች ጋር በሰልፉ ላይ እንደሚሳተፉ ተዘግቧል። ከዚሁ ጋር በተያያዘ ፕሬዝዳንት ፑቲን በድል በዓል ወቅት
ከ15 በላይ የሁለትዮሽ ውይይቶችን ያካሂዳሉ ሲሉ የፕሬዝዳንቱ ረዳት ዩሪ ኢሻኮቭ አስታውቀዋል። ሚያዝያ 29 የሩሲያው ፕሬዝዳንትና የቬንዙዌላው አቻቸው ኒኮላስ ማዱሮ የስትራቴጂክ አጋርነትና ትብብር ስምምነትን እንደሚፈራረሙ ተዘግቧል። በተመሳሳይ ዕለት ፑቲን ከኩባ ከሞንጎሊያና ከኮንጎ ፕሬዝዳንቶች ጋር ውይይት እንደሚያደርጉ ይጠበቃል። ሚያዝያ 30 ቀን የሀገሪቱ መሪ ከቻይናው ሺጂፒንግ ጋር ውይይት ያደርጋሉ። መሪዎቹ ግንኙነታቸውን የበለጠ ለማጠናከር የጋራ መግለጫዎች ላይም ይፈራረማሉ ተብሎ ይጠበቃል። ግንቦት 1 ቀን ፑቲንና የብራዚል አቻቸው በዩክሬን ስላለው ሁኔታ ይወያያሉ ተብሎ ይጠበቃል። በተጨማሪም የሩሲያው መሪ ከግብጽ ፕሬዝዳንት ጋርም የዛኑ ቀን እንደሚነጋገሩ ነው ዘገባዎች የጠቆሙት። በተመሳሳይ ቀን ፑቲን ከሰርቢያ ፕሬዝዳንትና ከስሎቫኪያ ጠቅላይ ሚኒስትር እንዲሁም ከኡዝቤኪስታን ፕሬዝዳንት ጋር ይገናኛሉ። በግንቦት 2 ፑቲን ከቬትናም የኮሚኒስት ፓርቲ መሪ ጋር ውይይት የሚያደርጉ ሲሆን በተጨማሪም የቡርኪና ፋሶና የዚምባብዌ መሪዎችን ጨምሮ 5 የሁለትዮሽ ውይይቶችን ያካሂዳሉ መባሉን ከስፖትኒክ ተመልክተናል። ከሩሲያ ዩክሬን ጋር በተያያዘ መረጃ ሀገራቶቹ የጦር እስረኞችን ልውውጥ ማድረጋቸውም ተሰምቷል። ሁለቱም ሀገራት በአጠቃላይ 205 ወታደሮችን እንደተለዋወጡ የሩሲያው መከላከያ ሚኒስቴር አስታውቋል።